ተሾማየለ ሞቷል እሱም ሞቷል እዚህ ሁሉ እኮ አባት ነው አንዴ ተስፋዬ ለማ እንዴት ያለ ተስፋዬ ለማማ እንዴት ያለ የሁላችን አባት ነው እኛ ማለን ሙዚቃ ስሜት የሚያነቃ እኛ ማለን ሙዚቃ ስሜት ዛሬ የአዲስ አበባ ዩኒቨርሲቲ ባህል ማዕከል በሆነው የቀድሞ ኦርኬስትራ ኢትዮጵያ ውስጥ ነጥሮ የወጣ ተጠቃሽ የኪነ ጥበብ ሰው በርካቶች እንደሚገልጹት እነዚህንና ሌሎች አንጋፋ ባለሙያዎችን በመያዝ የተቋቋመውን የባህል ቡድን ከግብ ያደረሰ በውጭው ዓለምም ለእውቅና ያበቃ ትጉህ ባለሙያ ህይወቱ ከኦርኬስትራው ህይወት ጋር የተቆራኘና ስራዎቹ ዛሬም ድረስ ሕያው የሆኑ አስተዳዳሪና የሙዚቃ ፈጣሪ ሙያውንና ልዩ ተሰጥኦውን መሳሪያ አድርጎ የመሰለውንና ያመነበትን ከመናገር ወደ ኋላ አላለም። በግጥምና ዜማዎቹ የውስጡን ተንክሷል። አነጋጋሪ የሆኑ ድርሰቶቹ ትኩረት ከመሳብ አልፈው በጊዜው የነበረውን መንግስት ያስቆጡበት ጊዜም ነበር። ዘንዶና አሰልጣኝነት በኋላም በስራ አስኪያጅነት በቆየባቸው ዓመታት ለወጣት ድምፃውያን መፍለቅ ድርሻ ነበረው። ለኔ መጀመሪያ ሰጠኝ የነበረው ዘፈን መድረክ ላይ ጫወተው ነበር። በሰው ላይ ሰው መውደድ የሚለው ዘፈን ነበር እና በሰው ላይ ሰው መድረክ ላይ ብዙ ጊዜ ከተጫወትኩት በኋላ በባህል መሳሪያም ተቀነባብሮ በቴሌቪዥንም አለ እዛ ከተጫወትኩት ከ3 እና ከ4 አመት በኋላ ነው እንደገና ለካሴት ያቀረብኩት ከዚያ ማለት ምንድነው ብልሃት የሙዚቃ ደራሲና ቀማሪ እንዲሁም የኢትዮጵያ ባህል አራማጁ ተስፋዬ ለማ ላለፉት 14 ዓመታት ኑሮው በአሜሪካ ነው። ዛሬ በኩላሊት በሽታ የጤና እክል ቢገጥመው ህመሙ ሳይበረታበት እዚያም የሰራው ቁም ነገር አለ። በመቶ ሺዎች የሚቆጠሩ ኢትዮጵያውያን በተለይም እዛው ተወልደው የሚያርጉት ከሀገር ከቀያቸው በአካልም በመንፈስም መለየታቸው ይብቃ ሲል በዋሽንግተን ያከናወነውን ለመጥቀስ የኢትዮጵያ ባህል ማዕከል አቶ ተስፋዬ ብዙ ዓመታት ሰርቶ ብቻውን ሰርቶ ያቋቋመው ማዕከል ነው እና በቅርቡ አቶ ተስፋዬ በጤና ምክንያት ማዕከሉን ለማንቀሳቀስ ስላልቻለ የተለያዩ የመፍትሄ ሐሳቦችን ያይ ነበር። በ1956 ዓመተ ምህረት ነው ኦርኬስትራ ኢትዮጵያ በአዲስ አበባ ዩኒቨርሲቲ 6 ኪሎ ቅጥር ግቢ የተመሰረተው። የኢትዮጵያን የሀገረሰብ ሙዚቃ ለማሳደግ የተቋቋመው ይህ ኦርኬስትራ የተለያዩ የሙዚቃ መሳሪያዎችን የሚጫወቱ አሊያም ለዛ ድጋፍ የሚሰጡ የባህል ተጫዋቾችንና ሌሎች አንጋፋ ባለሙያዎችን ነበር ያሰባሰበው። በ1958 ሰኔ ወር ላይ በዚህ ኦርኬስትራ ሊቀጠር የመጣው ወጣት ግን ምን ሊሰራ እንደሚችል ግልጽ አልነበረም። ሲመጣ ትዝ ይለኛል የተማሪ መልክ ነው ያለው። ሳሪያን ካኪኮት ነው የለበሰው የነበረው እና የልጅ መልክ ነው ያለው እና እሱን በምጠይቅበት ጊዜ እኔ እንደዚህ ሙዚቃ ሰራለሁ ነው የምፈልገው አለኝ እና ክራር ትጫወታለህ ወይ ትንሽ ሞክር እንደሆነ እንጂ አልችልም ዜማ ጥንት አለው የቤተ ክህነት እንደነየው እንደማሰብ እንደው ትንሽ ገረፍ አድርጌ ነው እንጂ አላውቀውም ማሲንቆ ትጫወታለህ አልጫወትም ታዲያ ትዘፍናለህ አልዘፍንም ይህ ሙዚቃ ማወጣው አለኝ ናስቲ እንፈትሸው ብለን በትንሽ የኪስ ገንዘብ ነው ተቀጥሮ የነበረ። በዚህ መልኩ ኦርኬስትራውን የተቀላቀለው ወጣት የዜማና የግጥም ሰው መሆኑን ሊያስመሰክር ጊዜ አልፈጀበትም። ከዛ የሚያወጣቸው ዜማዎችና ኦርኬስትራው ኢትዮጵያ የሚባለው ሲጫወተው በጣም ፍሬያማ ሆኑ። እነጌታ መሳይ አበበ ፀሐይ እንዳለ ነበሩና ከነሱ ጋር ሆኖ ዜማውን በማስተካከልና በማቀናበር መስራት ጀመረ። የተለያዩ ድርሰቶች ይፈጥራል። ድርሰት ስልህ እንደማንም ድርሰት አይደለም። በጣም እጅግ ጠንካራ የሆኑና እስካሁን ከሰው ጆሮ የማይጠፉ ልዩ ትዝታ ያላቸው ይጽፍ ነበረ። ማታ ነው የሚለውንም ዓርብ ዕለት ማታ ራሱ ነው የሰጠኝ። ዘፈራ እንዴት ነበር? ዓርብ ዕለት ማታ ነው ለቅዳሜ አጥቢያ ዓርብ ዕለት ማታ ነው ለቅዳሜ አጥቢያ ጩኸት የሰማሁት ከቤት አቅራቢያ ምን በቃ ግጥሙ ራሱ ሰምና ወርቅ ግጥም ነው የሚገጠመው። ተስፋዬ ለማ የሚደርሳቸው ግጥሞች ሰምና ወርቅ ናቸው። ያ ነው ትልቁን ታሪክ ኦርኬስትራ ኢትዮጵያን ስም ሊያሰጠው የቻለ አንዱ ግጥሙና ዜማው ነው።
አብዛኛዎቹ የመስኩ ባለሙያዎች ዜማ ሲደርሱ የሙዚቃ መሳሪያ ሲጠቀሙ ይስተዋላል። ተስፋዬ በወቅቱ ዜማ ለመድረስ የተጠቀመው ግን ተፈጥሮ የለገሰውን ትንፋሹን ነው። በዚህ መልኩ የሚፈጥራቸው ዜማዎች ቁጥር ደግሞ እጅግ በርካታ። ይሄ ሙዚቃ የለ ማሲንቆ አይችልም ምንን ግን በሱ በስሜት ብቻ ወዲያውኑ በፉጨት ይልና በአንድ ጊዜ ይህችን ይዝና ወዲያው ሙዚቀኛውን ቁጭ ያደርጋል። ማነክ ሙዚቃ ክፍል የለም ምን የለም ራሱ አንጎሉ ሙዚቃ ነው። እኔ ጋር ተስፋዬ እሱን ባሰብኩ ቁጥር የሚያወጣቸው ዜማዎች ናቸው ትዝ የሚሉ። ዜማ በሚያወጣ ሰዓት የሚያፏጨው ፉጨትና የሚራመደው እርምጃ ነው ትዝ የሚለኝ። ዜማ ሲያወጣ አንድ ቦታ አይቀመጥም፣ በጣም ነው የሚንቆራጠጠው። 2-3 ከተመላለሰ ዜማውን ይጨርሰዋል። ቁጥር የተስፋዬ ስም የገነነ ስራዎቹም ይበልጥ እየታወቁና እየጎሉ መጡ። ለኦርኬስትራውም ዝናን ተረፉለት። በአንድ በኩል ቀዳማዊ ኃይለ ሥላሴ ቲያትር ያለው ሙዚቃ ክፍል ሲሰራ እና ሲወዳደር እኛ ደግሞ በልደት አዳራሽ እንወዳደር ነበረ። በዚህ ውስጥ ተስፋዬ ለማ አይነተኛ ሚና ተጫውቷል። ለአዲሱ ዓመት አዲስ ዘፈን ምን ይዘው ነው የሚቀርቡት ሲባል አዲስ ዜማና ጨዋታ ነው ይዘን የምንቀርበው ሌላዎቹ ይዘው እንደሚቀርቡት እና ያቀርብ ነበር። ከወላይታ፣ ከጎጃም፣ ከጉራጌ፣ ከኦሮሞ ሀገር፣ ከአማራው ሀገር ከየቦታው እያመጣ ያገኘውን የቻለውን ያህል ብዙ እርዳታ አልነበረውም። ብዙ ገንዘብ አልነበረም ያንን ለማስተዳደር። የሚያሳዝነው ነገር ትንሽ ደግሞ ብዙ ስልህ የሚያስፈልገው በዚያን ጊዜ በአመት 40,000 ብር ባጀት ቢኖረው ኖሮ ያ ሰው ብዙ ነገር ይሰራ ነበር። አልነበረውም ግን እና ባለው አምጥቶ ከብዙ ሙዚቃ ጋር አስተዋወቀን። አንዱን አስታውሳለሁ። ከወላይታ የመጡ ተጫዋቾች ቴሌቪዥን ላይ እንዳይቀርቡ ጫማ የላቸውም። የደሃ ሀገር እኮ ችግር ገንዘብ ብቻ አይደለም። እዚህ ሀገር ኒውዮርክ ስትሄድ ሰው $100 እየከፈለ የሚያያቸው ጫማ አያረጉም። ደናሾቹ መድረክ ላይ ያሉት እኛ ሀገር ጫማ ብርቅ ስለሆነ መኪና ብርቅ ስለሆነ ሱፍ መልበስ ብርቅ ስለሆነብን የለንም አይደለም እና ጫማ የላቸውም ተብሎ እኔም ሰው ማማታ አይደለም ማስታወቂያ ሚኒስቴር ነበርኩኝ። የቴሌቪዥንና የሬዲዮ ኃላፊ ነበርኩኝ እኔም እና አልታዩም። ፍርድ ውስጥና ሰውን ማማት ውስጥ ሳንገባ አልታዩም። እና የሚገርምህ ነገር ቀዳማዊ ኃይለ ሥላሴ ማየት ፈለጉ። እቺ አሁን ጊዮን ሆቴል ጎጆ ሬስቶራንት የሆነች አለች አይደለም እዚያ ውስጥ እንዲዘጋጅላቸው ተደርጎ ቅዳሜ ዕለት ከሰዓት በኋላ ሰው በሌለበት እሳቸውና አንድ ንጉሱና አንድ 10-15 ሰዎች ሆነው መጡ። ማን እንደጠየቀኝ አላስታውስም። ተስፋዬ ለማ ይመስለኛል። እና አቅራቢ ሆኜ ይሄ እንዲህ አይነት ሙዚቃ ነው ይሄ እንዲህ አይነት ሙዚቃ ነው እዚያው እኔም አላውቀውም። እዚያው ከሰዎቹ ከተጫዋቾቹ ጠይቄያቸው እኔ እያስረዳሁላቸው አይተው አጨብጭበው ሄዱ ሰውየው ንጉሱ። እና እንግዲህ ያን ጊዜ እሳቸው የአንድ 80 ዓመት ሽማግሌ ነበሩ። ከእሳቸው አንስቶ ታች እስካለ ነው ድረስ ተስፋዬ ለማ ከኢትዮጵያ ሙዚቃ ጋር በመጠኑ አስተዋውቆናል። ከግጥምና ዜማ ድርሰት በተጨማሪ በአደራጅነትና በሙዚቃ አሰልጣኝነት እንደዚሁም በኃላፊነት ሰርቷል። ለእንደዚህ አይነት ኃላፊነት የበቃው ደግሞ በኦርኬስትራው ከተቀጠረ ከ2 እና 3 ዓመታት በኋላ ገና በለጋ ዕድሜው ነው። ትዝ ይለኛል አቶ ተስፋዬ ኦርኬስትራ ኢትዮጵያን ማለማመድ ነበር እና አንዳንድ እዛ ከኦርኬስትራ ፊት ሙዚቀኞቹ ፊት ቆሞ ሲያስተምራቸው አይቼዋለሁ። ገርመን በዛን ጊዜ እንዴት ይሄ ልጅ የመሰለ ሰው እንዴት የኦርኬስትራ ዲሬክተር ይሆናል ብዬ ተገረም። ግን ለዛን ግማሽ ሰዓት እዛ ቆሜ እንዴት እንደሚያስተምራቸው ሳይና እንዴት ጎበዝ እንደሆነ ስረዳ ለምን በዚህ ዕድሜ እንደተቀጠረ ገብቶኛል በጣም። ጊዜው ዘመናዊ ሙዚቃ ተወዳጅ የሆነበት ቡጊ ቡጊ፣ ትዊስትና ቻቻን አይነት ስልቶችም ከወይበር አልፈው የከተማችንን ሙዚቃ አፍቃሪ ቀልብ የገዙበት የ1950ዎቹ መጨረሻ። በዛው መጠን የጦር ሰራዊት የሙዚቃ ክፍሎች የሚያቀርቧቸው ዜማዎች የከተማውን ስሜት ይዘዋል። ተስፋዬ የባህል አርበኛ ሆኖ የተነሳው በዚህ ወቅት ነው።
የሀገረሰብ ሙዚቃ እንዳይዋጥ በመስጋት ከተለያዩ የሀገራችን አካባቢዎች የሀገረሰብ ሙዚቃ ባለሙያዎችን በማሰባሰብ ለዘርፉ ይበልጥ ተወዳጅ መሆን የበኩሉን አድርጓል። ያኔ በኦርኬስትራው ይቀርቡ የነበሩ ሙዚቃዎች ታዲያ ኢትዮጵያውያንን ብቻ ሳይሆን የባህር ማዶ ሰዎችን ጭምር ማርከዋል። ሚስተር ቻርልስ ሳተን በወቅቱ ወደ ኢትዮጵያ መጥተው ከነበሩ የአሜሪካ የሰላም ጓድ መምህራን ፒስ ኮር አባላት አንዱ ናቸው። አሜሪካዊው መምህር የኦርኬስትራውን ሙዚቃ ተመልክተው ተመሰጡ። ይህንን የተረዳው ተስፋዬ ለማ የኦርኬስትራውን አባል ጌታ መሳይ አበበን በማሲንቆ አስተማሪነት መደበላቸው። አሜሪካዊው ሰው ከኢትዮጵያ የሀገረሰብ ሙዚቃ ተጫዋቾች ጋር መድረክ ላይ እንዲወጡም አደረገ። ብዙ ዘፈኖች ነበር ለኔ የደረሰው ድሮ፣ ግን በጣም ማስታወሰው መጀመሪያው ነው። ግጥሙ እንዴት ነው? አእምሮዬን ማርኮ በስሜቴ ዘልቆ መንፈሴ ታድሳል ስጫወት መሰንቆ አለ ልዩ ስሜት በጣም ደስ ያለኝ መሰንቆ እንድጫወት በኃይል የገፋኝ መሰንቆ እንድጫወት በኃይል የገፋኝ እና ልክ ይብራሴ የተሰማኝ ስሜት ሲሆን ይህን ግጥም ሲሰጠኝ በጣም እኔ ራሴ አማርኛ እስከዚህ አልችልም፣ ደግሞ በእንግሊዝኛም ቢሆን እንደዚህ ያሳምሬ ስሜቴን መግለጽ አልችልም። ግን እሱ በአጭር ጊዜ ውስጥ ይህንን ሁኔታ አይተው ይህንን ነገር ደረሰልኝ ማለት ነው። በጣም ትልቅ ነገር ነው። እስቲታ መልከቱ መሰንቆ ጨዋታ፣ እስቲታ መልከቱ መሰንቆ ጨዋታ ቃሉን ወሎ ስሜትን ሲመራ ጫወት መሰንቆ አለ ልዩ ስሜት በጣም ደስ ያለኝ መሰንቆ ጫወት በኃይል ገፋኝ መሰንቆ ጫወት በኃይል ገፋኝ እስቲ ተመልከቱ መሰንቆ ጨዋታ እስቲ ተመልከቱ መሰንቆ ጨዋታ ቃሉ ቃልን ወርዶ ስሜትን እና ቻርልስ ቅድም እንደገለጸው መሰንቆ ከተማረ በኋላ በዛ ጊዜ ባህል ሙዚቃ በጣም የተናቀ ነበር። አዲስ አበባ ዩኒቨርሲቲ ልደት አዳራሽ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ከ5 ዘፈን በላይ ባህል የሚሰማ የለም። ዛኔ ዘመኑ የጥላሁን ገሰሰና አለማየሁ እሸቴ ሞደርን ሙዚቃ ስለሆነ እኛ ከ6 ዘፈን በላይ ስናልፍ በፉጨት ውጡ አንፈልግም ብለው ይሉን ነበር እና ያንን ሚስተር ቻርልስን መሰንቆ መጫወት እንደቻለ እሱን ሳቀርበው ትልቅ ለውጥ ነው ያመጣው። የውጮቹ ሰዎች ሲያከብሩት እኛ እንዴት ባህላችንን የሚል ስሜትም አመጣ እና ሚስተር ቻርልስ መሰንቆ አብሮ መቅረቡ በኢትዮጵያ ሙዚቃ ታሪክ ላይ በእኔ ልምድ ከፍተኛ የሳይኮሎጂ የህዝቡን አስተሳሰብ ከዛ በኋላ 30 ደቂቃ ብቻ ነበር የሚያጫውቱን ከክብር ዘበኛ ከጦር ሰራዊት ከፖሊስ ሰራዊት ጋር። በኋላ ወደ 1 ሰዓት ነፃ እንዳለን ነሽ መብራቴን ወጣቶች ሲገቡ 30 ደቂቃ የነበረው 1 ሰዓት መጨረሻ ላይ ጳውሎስ ኞኞ የዘንድሮ የሙዚቃ ቁንጮ ኦርኬስትራ ኢትዮጵያ ነው፣ የወታደሩ ክፍል ቢሸረብ ቢገመድ ያው ጩኸት ነው ብሎ መጨረሻ በፊት እንደዛ እድል ያልነበረን የባህል ሙዚቃ እጅግ እየተወደደ መጣ እና እኔም አሜሪካ ሀገር ለትምህርት መጥቼ በኢንዲያና ዩኒቨርሲቲ እና ኒውዮርክ አልቢናል የአሜሪካን ዳንስ ቲያትር ከድሮ የተሻለ ግንዛቤ አግኝቼ ከዛ እስከ ደርግ መምጣት ድረስ ኦርኬስትራ ኢትዮጵያ በሀገሪቱ
የኢትዮጵያን የባህል ሙዚቃ ከሚመሩ ቡድኖች አንዱ ነበር። በርካታ ግጥምና ዜማዎችን በአጭር ጊዜ መድረስ የሚችለው ይህ የኪነ ጥበብ ሰው በ1960 ዓመተ ምህረት ብቻ 57 ግጥሞችን ከነዜማቸው ደርሶ ለሕዝብ ማቅረብ መቻሉን መረጃዎች ያመለክታሉ። በዚህ መልኩ በአንድ በኩል በዜማና በግጥም ድርሰት፣ በሌላ በኩል በአሰልጣኝነትና በዳይሬክተርነት በአጭር ጊዜ በርካታ ተግባራትን ከወነ። ለተስፋዬና ለኦርኬስትራው አባላት እጅግ አሳዛኝ የሆነው ነገር የተከሰተው ከዚህ በኋላ ነው። ኦርኬስትራውን ያስተዳድር የነበረው የአዲስ አበባ ዩኒቨርሲቲ በጀት የለኝም በማለት ባለሙያዎቹን በሙሉ ከ6 ኪሎ ዩኒቨርሲቲ ግቢ ያስወጣቸው። ተስፋዬ ለማ ግን ባለው ችግር ውስጥም ቢሆን ኦርኬስትራው ህልውናውን ጠብቆ እንዲቆይ ያደረገ ማለት እንደ ከበሮዎች፣ መሰንቆ፣ ክራሮችን ይዘን ልክ እዛ ከዩኒቨርሲቲው ከሊጋባ ቢሮ የሚባል እዛ አጠገብ ፍለግ አለ። እዛ አንድ ቤት ተከራይተን ማድ ቤት እቃችን እዛ እያስቀመጥን እኛ ማርቆስ ቤተክርስቲያን እየተሰበሰብን ሰርግ ስራ ምናምን እየተኮናተረ ተስፋዬ ለማ እየሄድን እየሰራን እስከ 61 ዓመተ ምህረት ድረስ በእንደዚህ አይነት ቆየን። 1961 አዲስ አበባ እንዲህ እንደ ዛሬው ያልሰፋችበት፣ ነዋሪዎቿም እንዳሁኑ ያልተበራከቱበት። እኔ በዛን ጊዜ 19 ዓመት ወጣት ነበርኩኝ እና በጣም በዘመኑ በጣም የተወደዱ የሙዚቀኞች ሙያ ያላቸው ስለነበሩ ዩኒቨርሲቲው አባረረን። ከዩኒቨርሲቲው ወጣን እና ነገር መበተኑ ነው ብዬ ለቻርልስ አጫውተው፣ ቻርልስ በዛ ጊዜ የቋንቋ መምህር ነበር። ቋንቋ መምህርነቱን ትቶ ኦርኬስትራ ኢትዮጵያን በአስተዳዳሪነት ለመርዳት እኔ ጋር ሆኖ 1080 የሚባል ቦታ ቤት ተከራይቼ እዛ እያሰለጠንኳቸው። 1080 በመባል የሚታወቀው አካባቢ ሁኔታም የተለየ አልነበረም። ጸጥ ያለና ሰው ያልበዛበት ነበር ይህ አካባቢ። ተስፋዬ ከዩኒቨርሲቲ ግቢ የወጣውን ኦርኬስትራ ይዞ ስራ የቀጠለው እዚህ ሰፈር በተከራየው በዚህ ቤት ነው። ከ2 ዓመታት በኋላም ኦርኬስትራው ከዚህ ብዙ ሳይርቅ ወደ ሌላ ቤት ተዛወረ። አጠገቡ ያለውን ቤትም ተስፋዬ በመኖሪያነት ተከራየ። በዚህ ሁኔታ ላይ እንዳሉ ሚስተር ቻርልስ ሳተን ኦርኬስትራው ወደ አሜሪካ የሚሄድበትን መንገድ አመቻቹ። ለኢትዮጵያ የመጀመሪያ የሆነው የባህል ሙዚቃ ቡድን አሜሪካ ገባ። በርካታ የተስፋዬ ግጥምና ዜማዎች ባህር ማዶ ዘለቁ። ያኔ እንዳሁኑ በአሜሪካ የሚኖሩ ኢትዮጵያውያን ቁጥር አልተበራከተም። በመሆኑም ባህል ወጋቸው ለዚያች ሀገር ባይተዋር ነበር። ከዚህ ሁሉ አኳያ ሲታይ ኦርኬስትራው በአሜሪካ ቆይታው ያከናወነው ተግባር ከባድ ግምት የተሰጠው ነው። በጣም ጥሩ አስተያየት አገኝተው በጣም ጥሩ ተቀባይነት አገኝተው የአሜሪካን ሕዝብ ዘንድ በ20 ልዩ ከተማዎች ሙዚቃ አቅርቦ በኒውዮርክ በታውን ሆል፣ በኤድ ሰሊቨን ሾው፣ በካርኒጊ ሆል፣ በታውን ሆል ማለት በኒውዮርክ እዚህ በስሚትሶኒየን ኢንስቲትዩት አሳይተዋል። ከአዲስ አበባ ዩኒቨርሲቲ ከወጣ በኋላ ምንም አይነት በጀት ያልነበረው ኦርኬስትራ ኢትዮጵያ ሳይበታተን የቆየው በተስፋዬ የግል ጥረትና ጥንካሬ ነው። የጥንካሬው ምንጭ ደግሞ ከልጅነቱ ጀምሮ ለሙዚቃ የነበረው የተለየ ፍቅር። የተወለደው በነሐሴ ወር 1938 ዓመተ ምህረት እዚሁ አዲስ አበባ ነው። ከአባቱ አቶ ለማ አለባቸውና ከእናቱ ከወይዘሮ በላይነሽ ካሳ ከቤተሰቡ 5 ልጆች እርሱ የመጀመሪያ ነው። ዘውትር እሁድ ከወላጆቹ ጋር ቤተክርስቲያን ይሄድ የነበረው ተስፋዬ ገና በልጅነቱ በመንፈሳዊ ዝማሬ ተማረከ። ከፍ እያለ ሲሄድም በአካባቢያቸው በነበረው የክብር ዘበኛ ማርሽ መሳብ ጀመረ። በዚህ መልኩ ያደገው ተስፋዬ ተፈሪ መኮንን ትምህርት ቤት ተመዝግቦ ሲማር ይሰጥ በነበረው የመዝሙር ትምህርት የልቡ ደረሰ። በትምህርት ቤቱ የነበሩ ካናዳውያን መምህራን ማበረታቻም የቤተሰቦቹን ተቃውሞ ወደ ጎን ትቶ ለዘፈን ያለውን ፍቅር እንዲገፋበት ረዳው። በተለይ የአባቱ ተቃውሞ የከረረ ነበርና የ11ኛና የ12ኛ ክፍል ትምህርቱን የተከታተለው ከነዚሁ ካናዳውያን መምህራን ተጠግቶ ነው። ኦርኬስትራ ኢትዮጵያ ለመቀጠር ወደ 6 ኪሎ ዩኒቨርሲቲ ግቢ ያመራው ከዚህ ሁሉ በኋላ ነው እና የሙዚቃ ፍቅር ተዋህዶትን ያደገው። ይህ በሙያው ላይ ሊኖረው የሚችለውን አዎንታዊ ተጽዕኖ አጉልቶታል። ተስፋዬ በኦርኬስትራ ኢትዮጵያ ካበረከተው አስተዋጽኦ ጎን ለጎን ለበርካታ እውቅ ድምፃውያን በርካታ ዜማዎችን ሰጥቷል። ብዙ ተጫዋች ያሉ ስም ድርሰቶች ቢያንስ አንድ 10 እንደው በቀላሉ አንድ 10 ይሆናል ሲሆን ከዛ ይበልጣል ብዬ ምክንያቱም በቃሌ ላስታውሳቸው አልችልም። ብዙዎች ናቸው። በተለያየ ሁኔታ ውስጥ ሆኖ ነው ሲያዝን፣ ሲደሰት፣ አረፍ ሲል በመንገድ ላይ ሆኖ ሌላው ቀርቶ ስራ ላይ እያለ ሳይቀር ድርሰት አምጦ ይወልዳል። ለምሳሌ አንዴ ማረሳው ኤፍኤም ታምሩ አንቺንም እንደኔ ያልኩሽ ሆነ ሌላ ልበላ ምናምን የሚለው ነገር አንድ የሆነ ስራ ሰራና ማለት የሚፈልገውን ነገር ሰርቶ ደስ አለ እና በተለይ ህዝብ ለዝታዊት ልምምድ ላይ አንድ ያያቸው ነገሮች ነበሩ። በተለይ
እዛ ላይ አደይና እንትን እዛ የባህሪያት አሉ። የእነሱ ባህሪያት በማየት አንድ ስሜት ውስጥ ገባ፣ የፍቅር ስሜት ውስጥ። ከዛ በኋላ ቀጥታ ወደ ቢሮ ገባ። መጽሐፍ ነው የጀመረው። የኔማ ምናምን አለ። ከዛ ይችን ድራፍት እንደ መነሻ ረቂቋን ሰራ። ከዛ በኋላ እስቲ የዋለኝ አየሁት። ቀጥሩ ስራ ነው ወዲያው ታይፕ ተደረገ። ምን አለና ሙዚቃ ቤት እንዲህ አይነት የሚያስታውሳቸው ነገሮች አሉና በጣም ክሬቲቭ ነው፣ ይፈጥራል። ቀለል ባለ መንገድ ነው። ለኢትዮጵያ የሀገረሰብ ሙዚቃ ባለውለታ ነው ቢባል ይበዛበት ይሆን? ሙዚቃዎችንና ሙዚቀኞችን ከተለያዩ አካባቢዎች በማሰባሰብና የአንዱን ባህል ለሌላው በማስተዋወቅ ኦርኬስትራው ኃላፊነቱን እንዲወጣ አድርጓል። ከኦርኬስትራው በኋላ በሰራባቸው ክፍሎችም ቢሆን ስልቱ በወጣቱ ትውልድ እንዲዘወተር ጥሯል። እኔ ከዘመናዊ ሙዚቃ መሳሪያ መስሎኝ ነበር እንደውም ለመቀጠር የመጣሁት ሲሆን ሙዚቃ መሳሪያው የባህል መሳሪያ ማሲንቆ ክራር ነውና እኔ ከዚህ ጋር ተጫዋች አላውቅም። እንዴት ነው የሚሆነው ስለው እናንተ ናችሁ ዛሬ የባህል ሙዚቃ መሳሪያ እንዲወደድ ማድረግ ያለባችሁ እናንተ ናችሁ፣ ወጣቶቹ ናችሁ። የባህል ሙዚቃ መሳሪያ ዛሬ የባህል ሙዚቃ መሳሪያ በሽማግሌዎቹ እጅ በጡረታ በተገለሉ ሰዎች እጅ ነው ያለው። ጋይ ተስፋዬ እንግዲህ ለኔ ከሰጠኝ ውስጥ ፍየል ቅጠል እንጂ አትበላም እንጉዳይ በጥርሷ 30 በዓይኗ 100 ገዳይ። ስብዕናና ያከናወናቸው ስራዎች ከምንም በላይ የእርሱ መታወቂያዎች ናቸው። ተስፋዬ ለማ ዛሬውን አንተ ከበሮ በኃይል ይጮሃል። ደሞ ነግሬ ነበር። ኦርኬስትራ ኢትዮጵያን ይዞ ወደ አሜሪካ በተጓዘ በአመቱ በዚያው ሀገር ኤትኖ ሙዚኮሎጂ የባህል ሙዚቃ አሰራርና ታሪክ አመዘጋገብ እንዲሁም ከትውልድ ወደ ትውልድ እንዴት እንደሚተላለፍ ለአንድ አመት ተምሮ ተመልሷል። እስከ 1968 ዓመተ ምህረት ድረስም በኦርኬስትራ ኢትዮጵያ ውስጥ ማገልገሉን ቀጥሏል። በዚሁ አመት የኦርኬስትራው ህልውና ከተመ። አባላቱም በየፊናቸው ተበታተኑ። ጊዜው እየገፋ ዘመናዊ ሙዚቃም ስር እየሰደደ ሲመጣ ታዲያ ተስፋዬ ከሀገረሰብ ሙዚቃ አራቀም። አዲስ አበባ ዩኒቨርሲቲ በጀት የለኝም በማለት ኦርኬስትራ ኢትዮጵያን ከ6 ኪሎ ካስወጣ ከ10 ዓመታት በኋላ ኦርኬስትራው በነበረበት ቦታ የባህል ማዕከል በአዲስ መልክ ተቋቋመ። ኦርኬስትራ ኢትዮጵያ ውስጥ በአሰልጣኝነት እንደዚሁም በግጥምና ዜማ ድርሰት የተፈተነው ተስፋዬ እዚህም ድርሻ ነበረው፣ የባህል ሙዚቃ ዘማሪያንን ማደራጀትና ማሰልጠን። ከዚሁ ጋር ተያይዞ ስሙ ዛሬም ይጠራል። በዚህ ጊዜ የደረሳቸውን ሙዚቃዎቹን ብዙዎቻችን ሳናውቃቸው አንቀርም። ለባህል ማዕከሉ ስም ያተረፉለት ተወዳጅ ዜማዎች እንደነበሩ ነው የሚነገረው። የሙዚቃ ህይወት ሁለተኛ ምዕራፍ ተብሎ ሊጠቀስ የሚችለው የአምባሳደርና የራስ ቲያትር ቤቶች ቆይታው ነው። ኦርኬስትራ ኢትዮጵያ እንደፈረሰ ነው ተስፋዬ በእነዚህ ቲያትር ቤቶች መስራት የጀመረው። በባህል ማዕከል የባህል ዘማሪያንን ያሰለጥን የነበረውም በእነዚህ ቲያትር ቤቶች እየሰራ ጭምር ነው። በራስ ቲያትር የሙዚቃ ቡድን በመመስረት በማሰልጠንና በስራ አስኪያጅነት ጭምር በቆየባቸው ዓመታት በርካታ ወጣቶችን በማሰባሰብ የሀገረሰብ ሙዚቃ እንዲወደድ ስለማድረጉ በወቅቱ የነበሩ ይናገሩለታል። የሰውየው የፈጠራ ችሎታ በጣም ጥሩ ስለነበረ ያንን የባህል ሙዚቃ መሳሪያ ራስ ቲያትር ድሮ ክብር ዘበኛ ኦርኬስትራ ይባል እንደነበረ ነው። ራስ ቲያትር በጣም ተወዳጅነት የነበረ እኛን ሲያዘጋጅ በጣም በከፍተኛ ጥንቃቄ ነው። በእውነት ይመክረን ነበር። ቢሮ ገብቶ ብዙ ልጆች ከጎንደር፣ ከወሎ፣ ከጎጃም፣ ከባሌ፣ ከወለጋ እየመለመለ እያመጣ እሱ በሚፈልገው በራሱ አምሳል ይቀርጻቸው ነበር፣ ያሳድጋቸው ነበር። እቺ ዘፈን እንደጠናሁ ከረጅማማ ላይ ቅንቅሽ የበላ ሰው የሚለው ፓርት ራሱን በቻለ ሁኔታ ያው የሙያ አባታችን የሆነው ተስፋዬ ለማ ነበር የሰጠኝ። ከሳወቁኝ ሰዎችም አንዱ ነው። ስታይል የነበረው ሰው ሙዚቃ ድርሰቱ
የግጥም አቀማመጡ ራሱ ኦርኬስትራ ኢትዮጵያ የነበረው የሙዚቃ ድምፁ የተለየ ነበር እና እንግዲህ እዚህ ላይ አሁን ከተለያዩ ሁሉ የተስፋዬን ስናዳምጥ የራሱ የሆኑ የተስፋዬ የሆኑ ሰው ለይቶ ማወቅ ከቻለ እንግዲህ አንድ ትልቅ ጣሪያ ላይ ደርሷል ማለት ነው። በዚህ ሙያው እነዚህንና ሌሎችንም ወጣቶች ያሳድጓል። ራሳቸውን እንዲፈልጉና በዝንባሌያቸው እንዲዋጣላቸው የበኩሉን አድርጓል። ወደ ኋላ ተመልሰው ተስፋዬ በዛሬ ማንነታቸው ውስጥ ያለውን ድርሻ እያሰቡ የሚናገሩለትም አልጠፉም። በሳቸው ወደ መዘጋጃ ቤት እቀጠራለሁ ብዬ ሲሄድ ሀብተ ጊዮርጊስ ድልድዩ ላይ እሱ ወደ ሲኒማ ራሱ ወክ ያደርገ ይመጣ ነው። እኔ ወደዛ ይሄድ ነበር። በአጋጣሚ ባስ የምንይዘው ሀብተ ጊዮርጊስ ድልድይ እና እዛ ባስ ለመያዝ ቆሜ እንዳለሁ አቶ ተስፋዬ መጣ። ምን ነው አለ። አይ ጋር ተስፋዬ እኔ ራሴ ቲያትር ውስጥ መስራት አልፈልግም፣ ወደ መዘጋጃ ቤት ሄጄ ማመልከቻ ላስገባ ነው። እጅግ አዘነ። ነው አይ በእውነት አንተ አታውቀውም ታለንትህን፣ አሁን ልጅ ስለሆንክ ነው። ወደፊት በጣም አገልግሎት ለህዝብ የምትሰጥ ለወገን መመኪያ መኩሪያ የምትሆን ልጅ ነህ እና እኔ ስላንተ ብዙ አስባለሁ እና እኔ አሁን ወደ ራስ ቲያትር እየተመለስኩ ነው ያለሁት እና በቅርብ ጊዜ ውስጥ በስራ አስኪያጅነት ጋር ስለሚመደብ ተመለስ ብሎ እያጫወተ መልሶኝ ወደ ራስ ቲያትር ተመለስ። እሱ በተለያዩ ኃላፊዎች ስር ሆኖ ሰርቷል። ተስፋዬ ለማ እንግዲህ ተስፋዬ ለማ ኃላፊነቱን ከምንም አንጻር ፈልጎ አይደለም። ቢያንስ እንደ ልቤ መስራት እችላለሁ፣ ህልሜን እውን ላደርግ እችላለሁ ከሚል አንጻር ነው። ይህን እንግዲህ በቅርብ እንነጋገራለን። በተለይ ከእኔ ጋር በተወሰኑ አመታት ላይ በጣም ብዙ ነገሩን እንደው ምኞቱን ፍላጎቱን ይነግረኝ ነበርና በሌሎች ስር ሆኖ መስራትን የሚፈልገው ነገር ለማግኘት እንደማያስችለው በመረዳቱ ምክንያት በአጋጣሚ ያን ኃላፊነት ሲያገኝ እንትን አላለም፣ አላንገራገረም። በጥርሷ 30 በአይኗ 100 ገዳይ አይናማ ናት ቆንጆን አይን የገረፋት አይናይቶን አይኔን አፈቃት ውበቷ ውበቱ። ለዛ ባላቸው ዜማዎቹ ባህላዊ መሳሪያዎችን ሊያነሳና በትውልድ አእምሮ ውስጥ ሊቀርጽ የተነሳው ይህ ሰው በባህላዊ የሙዚቃ መሳሪያዎች ያቀነባበራቸው ዜማዎች በርካታ ናቸው። አንዳንዶቹ ወደ ኋላ ላይ በዘመናዊ የሙዚቃ መሳሪያ ጭምር ተዜመዋል። በህዝብ ለህዝብ ቡድን ውስጥ ደግሞ በዘመናዊ የሙዚቃ መሳሪያ ተቀናብረው የነበሩትን ሁሉ እንደገና በባህላዊ የሙዚቃ መሳሪያ የማቀነባበር እድል አግኝቶ ነበር። ኢትዮጵያን በቀረው ዓለም በማስተዋወቅ ረገድ ከፍተኛ አስተዋጽኦ ባደረገው በዚህ ቡድን ውስጥ የዝግጅት አስተባባሪ ሆኖ ነው የሰራው። ተስፋዬ በህዝብ ለህዝብ የሙዚቃ ቡድን ውስጥ ስኬታማ የሆኑ ስራዎች መስራት ይቻል እንጂ የሚበሳጭባቸው ሁኔታዎች እንደነበሩ የሚናገሩ አሉ። ያኔ እንግዲህ ስብሰባዎቹ ላይ በጣም ከፍተኛ ባለስልጣኖች ስለሚገኙ እሱ እንግዲህ ያኔ ካኪ ምናምን የመልበስ ሁኔታ ነበር። እሱ ደግሞ አይስማማውም። ያ እንግዲህ እንዳልኩ የሚፈልገውን ለብሱ፣ የሚፈልገውን በልቶ፣ የሚፈልገውን ጠጥቶ መኖር የሚፈልግ ነው እና እንዲህ በምትሰጠው እንዲያርግ ብለው የሚሄድ ሰው አይደለም፣ የሚመቸውም ሰው አይደለም እና አንድ ጊዜ አስታውሳለሁ በቀን 3 ጊዜ ልብስ እስከ መለወጥ የደረሰበት ሁኔታ አለና ስልክ ሲደወል እዚህ ቦታ ትፈልጋለህ ሲባል ሄዶ ቤቱ እንደገና ሱፉን ይለውጥና እንደገና ያንን ካኪ ለብስና ይመጣል። የሆነ ሆኖ ተስፋዬ በህዝብ ለህዝብ የተሰጠውን ኃላፊነት ተወጣ። ቡድኑም ወደ ውጭ በመጓዝ በልዩ ልዩ የዓለም አካባቢዎች ትርኢቱን አቀረበ። የኢትዮጵያን ባህል ለቀረው ዓለም በማስተዋወቁ በዚህ ስራ ከፍተኛ አድናቆትን ያተረፈው የዚህ ቡድን ዝግጅት አስተባባሪ ተስፋዬ ለማ ግን ቡድኑ አሜሪካ እንደደረሰ በዛው ለመቅረት ወሰነ። ራዕይ ነበረው ብዙ ስራ የመስራት እና ይህንን ስራ ለመስራት ደግሞ ነፃነቱም ቴክኖሎጂውም ገንዘቡም ማለት የሚፈልገው ነገር ሊያገኝ ያንን የሚፈልገው ራዕይ ግብ ለማድረስ ይህ ሀገር አመቺ አልነበረም። ይህ እንግዲህ አመቺ ያልሆነበት የፖለቲካ ሁኔታ ለሱ አመቺ አልነበረም። በአጠቃላይ እዚህ ያለው ስርዓቱ ምኑ አልተመቸውም ነበር። ስለዚህ አንዳንድ ስራዎች መስራት እንደሚችል ሀሳብ ካገኘ በኋላ ነው ለመቅረት የወሰነው። ከመወሰኑ ጥቂት ደቂቃዎች በፊት አብሬው ነበርኩ። እንዳው መጨረሻ ነው የሚናገረኝ ግን
ሲያናግረኝም እቀራለሁ ብሎኝ አይደለም። እነዚህ ዶክመንቶች እኔ ጋር ስላሉ እነሱን ልሰጥህ እፈልጋለሁ አለኝ። ሰጠኝ። ከዛ በኋላ ነው እንግዲህ የወሰነው። የደርግ ዘመን የእስር ቤት አልተጠነቀቁ አደገኛ ጊዜ ስለነበር አርቱንም ምንም ባላንስ አድርጌ የሚችለው ሰራ ነበር። ግን መጨረሻ ሰለቸኝና አንድ ሀገር ሄጄ ለአርት ብቻ ፕራክቲስ ማድረግበት ሰላም ማልጨነቅበት ብዬ በዚህ እድሜ ህዝብ ለህዝብ የቀረሁት ከስጋት ከምኑ በቃኝ። ከባህሩ ማዶ ከውቅያኖሱ ባሻገር ከዚያ ከበርካታ ህዝቦች አምባ አሜሪካ የኢትዮጵያውያኑ ቁጥርም ቀላል አይደለም። ከፊሎቹ እዚያው ተወልደው ያድጋሉ። ይህንኑ ተከትሎም በዚህ የባዕድ አገር ሁለንተና ውስጥ ይሰምጣሉ። ከነዚህ መሃል አንዳንዶቹ ጆሮአቸውን ቢቆርጧቸው የአገራቸውን ቋንቋ አይሰሙ፣ ለህዝቧና ለኑሮ ባይተዋር ናቸው። ከአየር ከመልክዓ ምድሩ አይተዋወቁም። የ8 ዓመቷ ጽዮን ብርሃኔና ቤተሰቦቿ ወደ አሜሪካ አትላንታ ከሄዱ 4 ዓመታት አልፈዋል። ዛሬ ጽዮን አገርኛው ቋንቋ እየተረሳት እንግሊዝኛውን ብቻ መናገር ጀምራለች። በአሜሪካ የሚያድጉ በርካታ ኢትዮጵያውያን ህጻናት ሁኔታ ተመሳሳይ ነው። ከቋንቋ ባሻገር በሁለንተናቸው ከሀገር መለየት፣ የማንነት ጥያቄ ለሚፈጥረው የስነ ልቦና ችግር መዳረግ፣ አባቱን አያውቅ አያቱን ይናፍቅ እንዲሉ ስለ ሀገራቸው የሚያሳውቃቸው ባለመኖሩ የውጭው ሁኔታ ብቻ ተዋህዷቸው ያድጋሉ። በአካል መራቁ ሳይበቃ በመንፈስም በስነ ልቦናም ጭምር ከሀገራቸው መራቅ። በተለይ እዚህ የተወለዱት ልጆች ከፍተኛ ችግር ውስጥ ነው የሚገቡት። አብረው የሚማሩት ከላቲኑ፣ ከአፍሪካን አሜሪካን፣ ከነጩ አሜሪካን፣ ከኤዥያን አሜሪካን ጋር ነው እና ከየት እንደመጡ የሚጠይቁበት ሀገር ውስጥ ነው የገቡት። ተስፋዬ ለማን ያሳስበው ይህ ሁሉ ነበር እና በዚህ ጉዳይ ላይ የነበረውን ዝምታ ለመስበር ተነሳ። ትንሿን ኢትዮጵያ ዋሽንግተን ዲሲ ውስጥ ሊፈጥር ደፋ ቀና ማለትም ጀመረ። ጥረቱ ሰምሮለትም አንድ የባህል ማዕከል ለማቋቋም በቃ። ከህዝብ ለህዝብ ቡድን ተለይቶ የቀረው ተስፋዬ አሜሪካ መኖር ከጀመረ 14 ዓመታት ተቆጥረዋል። የጠቀስነውን ቁም ነገር የከወነው በዚህ በአሜሪካ ቆይታው ነው። የባህል ማዕከሉ ፕሮግራም በ3 የተከፈለ ነው። የመጀመሪያው ፕሮግራም የኢትዮጵያን ውዝዋዜና ዳንስ ወደ አሜሪካ ማስገባትና ማስተዋወቅ ሲሆን ከዚሁ አንጻር የውዝዋዜና የዳንስ ቡድን አቋቁሟል። የቡድኑ መጠሪያ አባይ የኢትዮጵያ የሙዚቃና የዳንስ ቡድን የሚል ነው። ኦርኬስትራ ኢትዮጵያ በ1961 ዓ.ም ወደ አሜሪካ በመጣበት ወቅትም ይሄው ስያሜ ተሰጥቶት ነበር። ተስፋዬ ወደ አሜሪካ ከተሰደደ በኋላ በባህል ማዕከሉ ስር ያቋቋመው ይሄኛው ቡድን ከ154 በላይ በሚሆኑ የአሜሪካ ዩኒቨርሲቲዎችና ኮሌጆች እንደዚሁም የፌስቲቫል አዳራሾች ዝግጅቱን አቅርቧል። በዚህም ኢትዮጵያ የበለጸገ የውዝዋዜ ባህል እንዳላት ለአሜሪካውያን ጭምር አሳይቷል። ኢትዮጵያን ባህላዊ የሙዚቃ መሳሪያዎችና ውዝዋዜ የማስተማር ፕሮግራም ነው። ቤቱ ምንድነው? የኢትዮጵያ ሙዚቃ ባህላዊ ሙዚቃዎችን ማስተማር ነበር። የኢትዮጵያን ባህላዊ ሙዚቃዎች ማንም ሰው ሊማር ይችላል በሚል ማንኛውም ሰው ዓለም አቀፍ ኢንተርናሽናል የሆኑ ሰዎች መጥተው እንዲማሩ አድርገን ትምህርት ቤቱን ከፍተን ማስተማር ጀመርን። ብዙ ክራሮች ሰራው። ክራሮች ኢትዮጵያኖችን መጡ እና ከፍተኛውን ተማሪዎች ቁጥር አገኘን። እነዚህን 3 ፕሮግራሞች ያካተተው የባህል ማዕከል የጎላ አገልግሎት ሲሰጥ ቆይቷል። አንድ የሚገናኙበት፣ የባህል ሙዚቃቸውን የሚሰሙበት፣ ኢትዮጵያን የሚያስታውሱበት አንድ ማዕከል መመስረት አለበት ብዬ በ91 በፈረንጆች ኢትዮጵያ ባህል ማዕከልን አቋቋምኩ። እስካለፈው ዓመት በህመም ምክንያት እስከ ተውኩ ድረስ በዋሽንግተን ዲሲ ከታወቁ የአፍሪካ የባህል ማዕከል ተቋማት አንዱ ነበረ ኢትዮጵያ የባህል ማዕከል። ግን ያንን ተቀብሎ ሊቀጥል የሞከረ ስለሌለ ለጊዜው ተዘግቷል። እስከ ዛሬ ድረስ የሚወጣው ሲቲ ፔፐር ላይ የሚውዚየሙ ማስታወቂያ አለ። ተስፋዬ በአሁኑ ጊዜ የጤና ችግር ገጥሞታል። ይሄ ደግሞ የጀመረውን ስራ ባሰበው መንገድ ከግቡ እንዳያደርስ እንቅፋት መሆኑ አልቀረም። በአሁኑ ጊዜ እኔ በሳምንት 3 ጊዜ ዲያሊሲስ እደረጋለሁ። የኩላሊት ህመም ምክንያት ልሰራ ማልችልበት ሁኔታ ላይ ስለሆንኩ በምታየው በዚህ በነርሲንግ ሆም ማዕከል ውስጥ ነው ያለሁት። በተለይ ደግሞ ተስፋዬ ታላቅ ስራ በመስራቱ ሁሉም ኢትዮጵያዊ የሚኮራበት ጉዳይ ስለሆነ
ኤምባሲው እና መንግስት ያው መንግስት ሊደግፈው በመወሰን ትንንሽ ድጋፎች ይሰጥ ነበር። ሆኖ የጤናው ጉዳይ አሳሳቢ ሁኔታ ላይ ከደረሰ በኋላ ለተወሰነ ጊዜ ማዕከሉ እንዲቆይ አደረግን። በዛው ሊቀጥል ስላልቻለ ግን ማዕከሉ አሁን እቃዎቹ ተነስተው ከማዕከሉ ኤምባሲ ውስጥ ገብተዋል። ኤምባሲ ውስጥ የተቀመጡት እቃዎቹ አሁን ኤምባሲው የሚያያለው ኤምባሲውና የኢትዮጵያ ማህበረሰብ የኢትዮጵያ ኮሚኒቲ በዋሽንግተን በአሜሪካ የሚገኙ ኢትዮጵያን ዜጎች ጋር አብሮ በመነጋገር ኮሚኒቲው የኢትዮጵያ ማህበረሰብና ኤምባሲው አብሮ እንዲያንቀሳቅሱት ለማድረግ ነው ጥረት የሚደረግ ያለው። ዛሬ በአሜሪካ የሚኖሩ ኢትዮጵያውያን ቁጥር እጅግ በርካታ ነው። በዚህ መሃል ከነዚህ ኢትዮጵያውያን የሚወለዱ ልጆች አሉ። ስለ ሀገራቸው የሚያውቁበት አንድም ነገር በሌለበት ሁኔታ የሚያርጋሉ። እነዚህ ልጆች እዛ ያልተወለዱትም ቢሆኑ ሀገራቸውን የሚያስተዋውቁበትና ማንነታቸውን የሚገልጹበት ኩራት ክብራቸውንም የሚያንጸባርቁበት ማዕከል አልነበራቸውም። ተስፋዬ ያቋቋመው የባህል ማዕከል በተለይም በስሩ ያለው ሙዚየም ባለበት አለመቀጠል የሚያሳዝነው ከዚህ ሁሉ አንጻር ነው። አንዳንድ ወጣት ተማሪዎች ነበሩ ከትምህርት ቤት ስለ ሀገራችሁ ጻፉ ሲባሉ እኛ ያ ማዕከል ለልጆቹ ትልቅ ትምህርት ቤት ሆነ። ስለ ወፍጮ መጽሐፍ ጀምሮ ስለ ሞፈር ቀንበር በቃ ብዙ መወያያ መድረክ አገኙበትና ተማሪዎች እየመጡ ያንን ሙዚየም ማየት ጀመሩ። ትናንሽ ልጆች እየመጡ ማየት ጀመሩ። ያንን ሙዚየም ትልቅ ሙዚየም ማድረግ ይችል ነበር። ለእያንዳንዱ እዛ ላለ ኢትዮጵያዊ አንዳንድ ብር ቢያዋጣ ኖሮ ያንን ሙዚየም ትልቅ ሙዚየም ላደርገው ይችል ነበር። ግን አቶ ተስፋዬ ይሄንን ሙዚየም ሲሰራ በአሜሪካን መንግስት እውቅና አግኝቶ አንድ አፍሪካዊ የራሱን ሙዚየም ለማቋቋም የሄደበትን ትግል ራሱን የቻለ ትልቅ ትግል ነው። ያንን አሳውቆ ያንን አሳምኖ አንድ ግለሰብ የኢትዮጵያን ሙዚየም አሜሪካን ሀገር ማቋቋም ማለት ከፍተኛ የሆነ ትግል የሚጠይቅ ከፍተኛ የሆነ እውቅና የሚጠይቅ ስራ ነበር። እዛው የሚገኘው የኢትዮጵያ ማህበረሰብ ከኤምባሲው ጋር በመተባበር ማንቀሳቀስ ያለበት ማዳበር ያለበት የባህል ማዕከል ነው። ስለዚህ አሁን የኢትዮጵያን ኮሚኒቲውን በማነጋገር በተለይ በኢትዮጵያ ኮሚኒቲ ውስጥ ተሰሚነት እና ጥሩ አስተዋጽኦ ሊያደርጉ ይችላሉ የምንላቸው ኢትዮጵያውያን በማነጋገር ሀሳቡን በማብራራት ላይ ነው ያለነው። በቅርቡ በጋራ የሚንቀሳቀሱበትን መንገድ እንከፍታለን ብለን ነው የምናየው። ዛሬ ያሉት ብቻ ሳይሆኑ ወደፊት አሜሪካ የሚኖሩ ኢትዮጵያውያን ጉዳይ ማሳስቦታል ተስፋዬ። ከዚሁ ጋር በተያያዘም መጽሐፍ እየጻፈ ነው። የታሪክ አጋጣሚ ሆኖ ዛሬ በኢትዮጵያ አሜሪካ ውስጥ ከግማሽ ሚሊዮን የማያንስ ሕዝብ ይኖራል እና በዚህ ዘመኔንም ያሉት ኢትዮጵያውያን ምን እንደሚያስቡ ምን እንደሚያወሩ የመጀመሪያ ጄኔሬሽን ኢሚግራንት ነው። ፈርስት ጄኔሬሽን ኢሚግራንት ስለሆነ ግማሽ ጎኑ አገር ቤት ነው፣ ግማሹ እዚህ ነው። ሁለተኛ ሶስተኛ ጄኔሬሽን እዚህ የሆነ ሲሄድ የኢትዮጵያ ነገር እየራቀው ይሄዳል እና ይሄ ባህሉን ምኑን ሁሉ ይዞ ስለመጣ ሙሉ በሙሉ አሜሪካንን ረግጦ አልቆሙም እና ያላቸውን አስተያየት ያላቸውን ምኞት በአጠቃላይ በዚህ ሀገር የሚያደርጉትን ነገር የሚያሳይ መጽሐፍ ነው እና እንደዚህ የሚያስበውንና የተሰማውን በብዕሩ እየከተበ ነው። እስከዛሬም በግጥምና ዜማ የውስጡን ሲገልጽ ቆይቷል እንጂ በተረፈ ተስፋዬ አይናገርም። በተፈጥሮ ዝምተኛ ነው። ለኑሮውም ቢሆን ግድ የለውም። ቦዝኖ በማያውቀው ብዕሩ ግን ፊት ለፊት እስከ መጋፈጥ ደርሷል። ገፈቱ መጀመሪያ ለእኔ ነው የሚደርሰው። እሱ በሁለተኛ በሶስተኛ ደረጃ ነው የሚፈልገው እና ጥሩ ስራዎች ስለሰራሁበት ጥሩ ለወገንም ሆነ ለራስም ደስታ ልትረካበት የሚችለውን ስራ ሰርቼበታለሁ ሰው እናም ለእኔ እንደ ቅባት ቆጥረዋለሁ እንጂ ነው ቁጣ አልቆጥረውም። ያንን ጥቂና ምናምን
መኖሪያ ቤቱንም ለእነዚሁ የጽሑፍና ሌሎች የፈጠራ ስራዎች የሚያመች ባለው መንገድ ነበር ያደራጀው። ይሄ በራሱ ግን የትኩረት ቀለበት ውስጥ ሳያስገባው አልቀረም። ተስፋዬ ለማ ከሰው የተለየ ነው። ቤቱ እንኳን ስትገባ አስደንጋጭ ነገሮች ነው። እንደ ጭራቅ አይነት፣ እንደ የሰው ጭንቅላት እንደዚህ የሚወድ ሰው ነው እና እንዲህ እንጃ እንግዲህ ምን አይነት ተፈጥሮ እንደሆነ አይገባኝም። ለሱ የሚስማማው ለእኔ ያስደነግጠኛል። አድራጎቱ ሁሉ ከሰው የተለየ ነው ብዬ ነው የማምነው። በተቻለ መጠን ለፈጠራ ለድርሰት ስራ በሚያመች ሁኔታ ነበር ቤቴን አዘጋጅቼ የነበረው። ወደኋላ ግን እንደገና እዚህ ከደርግ መምጣት በየጊዜው በግል ቤት መኖር በጣም ከባድ ነው እና ቀበሌ ፍተሻ ነው ምናምን ለየት ያለ ቤት ሲያዩ ሌላ እንደ ጸረ አብዮትም ያደርጋሉ ማለት ኮምፖዚሽኑ የገጠር ስሜት ድንጋይ ዲዛይን የሆነ ከውጭ በተሰበሰበ ድንጋይ ዲዛይን የሆነ ሌላም ብዙ ነገር ሌላ ሰው አኗኗር ጋር የማይመሳሰል ብዙ እቃዎች፣ ባህላዊ እቃዎች የነበሩበት ነው እና ትንሽ ሌላ ቤት የማይቀመጡ እቃዎች ስለሚያዩ አንድ ጊዜ እንዳወጣው አደረጉኝ ላፈርሰው። አንድ ጊዜም እቃዬን ወሰዱብኝ። ፒያኖ ነገር ነበር። ለየት ብሎ ሲያዩ የጸረ አብዮተኝነት ይጠረጥራሉ ማለት ነው እና ወደ ኋላው ግን ተወት አደረጉት። እኔም እየተውኩት ሌላውን ህዝብ ልምሰል ብዬ ራሴ የሚመስለኝን ነገር መኖር ተውኩ። በግል ህይወቱ ከቀድሞዋ የኦርኬስትራ ኢትዮጵያ ባልደረባ የሺ መብራቴ 3 ልጆችን አፍርቷል። 2 ግን ዛሬ በህይወት የሉም። ቀደም ሲል እንዳነሳ ነው ተስፋዬ የጤና ችግር ገጥሞታል። በተለይ በዚህ 1 እና 2 ዓመት ባልደረባዬ ተፈራ ገዳሙ በግንቦት 1992 የመጀመሪያውን ቃለ መጠይቅ ሲያደርግለት ተስፋዬ ወደ ሮክ ክሪክ ማኖር የህክምና መከታተያ ከገባ 3 ወር ተኩል ሆኖት ነበር። ለዚሁ ቃለ መጠይቅ ሲል ብቻም ነው ወደ ባህል ማዕከሉ መጥቶ የነበረው በአንድ ነርስና በአንድ የማህበራዊ ሰራተኛ ተደግፎ። ቀደም ሲል ግን መስሪያም ሆነ መኖሪያ ቦታው እዚሁ ባህል ማዕከል ውስጥ ነበር። ከዚህ የመጀመሪያ ቃለ መጠይቅ በኋላ ተስፋዬ ወደ ባህል ማዕከሉ አልተመለሰም። የሙዚየም ዕቃዎችም ወደ ኤምባሲው ተወስደዋል። በህዳር 1992 ሁለተኛው ቃለ መጠይቅ ሲደረግለት በመጠኑ ተሽሎት የነበረ ቢሆንም ዛሬም ጤናው አሳሳቢ ነው። ጤንነቴ ቀደም ብሎ ዲያቤቲክ የሱካር በሽታ ነበር። ሱካር ጊዜው ሲረዝም ኩላሊት፣ የአይን ህመም፣ ሌላም ልዩ ልዩ ነገሮች ያስከትላል። በዚህ ምክንያት ወደ 26 ዓመት ነው ይህ ህመም ከያዘኝ እና በአሁኑ ጊዜ ኩላሊቴ ስለታመመ ከጥቅም ውጭ ስለሆንኩኝ ማለት ዲያሊሲስ በአርቲፊሻል በሱ ነው። ሌላ እንግዲህ እድል ከተገኘ ኩላሊት ትራንስፕላንት ከተደረገ ይበልጥ ወደ ቀድሞ ስራዬ ልመልስ የሚያስችለኝ ሁኔታ ላይ ልደርስ እችላለሁ። የባህል ማዕከሉን እንደገና ለማንቀሳቀስ በአሜሪካ የኢትዮጵያ ኤምባሲ እያደረገ ያለውን ጥረት መደገፍ፣ የተስፋዬን ጤንነትም ወደ ተሻለ ደረጃ ላይ ለማድረስ መረባረብ ከሀገር ወዳድ የሙያ አድናቂዎቹ ሁሉ የሚጠበቅ ነው። ጉደኛው ፍቅርሽ ነው የጎዳኝ ባመጣሽ
ቢያጣ ፍቅርሽ ጠየቅ እድሜን አልፈጅም ሁሌ ስታቀቅ